በስተመጨረሻ ማኪ ከእንትና ጋር ተናታን ጋር አብራ የተኛችውን መኝታ እንዳለ ብድግ አርጋ ለሰላም አሳይታታለች ማለት ነው። ኩሽና ገብታ ውሃ እንደሚጠጣ ሰው ሆና ፎቶ ላይ አብሮ በኝታ ላይ አብሮ የተኙትን ፎቶ እንግዲህ ዱላብ ላይ አድርጋ እንድታይ አድርጋታለች ማለት ነው። በጣም የሚያሳዝን ነገር ማለት ነው። እንግዲህ በስተመጨረሻ ተበቅለዋለች ማለት ነው። በጣም የሚያሳዝን ነገር እንግዲህ ማኪ ነገሮቹን ለፍቅር በግድ ካልሆነ ብላ የምትታገለው ማኪ በስተመጨረሻ እንግዲህ በጣም በሚያሳዝን ነገር የሰላምን ልብ ሰብራለች ማለት ነው። ሰላምዬ በጣም ምስኪንና አስተዋይ ልጅ፣ በጣም የምታዛዝን ልጅ፣ ምንም ነገር ያሌለችበትን ልጅ እንግዲህ በጣም በሚያሳዝን ነገር ይሄ ሁላ ነገር ውስጥ ጨምራት ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። ይዤላችሁ የመጣሁት ድራማ ሮዝ ድራማን ይዤላችሁ መጥቻለሁ ማለት ነው። ሮዝ ድራማ እንግዲህ ልብ አንጠልጣይና ብዙ የምንማርበት ድራማ ነው። ከሮዝ ድራማ ማንማረው ሰዎች አለን ብለን አናስብም። ሁላችንም ብዙ ነገር እናስተውልበታለን ብዬ አስባለሁ። እንግዲህ ምንድነው የተፈጠረው ሲባል በጣም በሚያሳዝን ነገር እየተፈጠረ ያለው ነገር በአሁን ሰዓት እንግዲህ ማኪ በጣም ከእንትና ጋራ ከተኛች በኋላ እንግዲህ ሲጥ አድርጎ ሊገላት ነበር ናቲ ማለት ነው። እንዴት በምን የተነሳ ነው ካንቺ ጋር ልተኛ የቻልኩት? በምን የተነሳ ምን ስለሆነ ነው? ምንስ ነው አንቺ እዚህ ክላስ ውስጥ የመጣሽውሳ? በፍጹም ይሄን ነገር አላደርግም አላምንም በማለት እንግዲህ ጭራሹን ነፍስ ውጭ ነፍስ ግቢ ነበረ ማለት ነው። እንግዲህ እሷን በስተመጨረሻ አምልጣለች ማለት ነው። ክላስ ውስጥ እንግዲህ ሲገባ በጣም ደስ እንዳላትና እንግዲህ መረጃ እንዳስቀመጠችበትና በኋላ መበቀል ካለባት እንደምትበቀለው ነገሮቹን ሁላ እያቀደች እያለመች ነበረ ማለት ነው። በፍጹም አልተውክም ከሆነ ወዲህ ጸባዩን የማሳመን ከሆነ በእርግጠኝነት ነገሮቹን ሁላ ግልብጥብጥ አደርጋለሁ። ይሄ ፎቶና ቪዲዮ ደግሞ ለመረጃ በጣም ይጠቅመኛል በማለት እንግዲህ በጣም በደስታ ውስጥ ነበረ ማለት ነው። ደስ እያላት ነበረ ማለት ነው። ያው ክፉ የሚሰሩ ሰዎች አንድ አፍታ ይደሰታሉ፣ አንድ አፍታ ይከፋሉ እንደምታውቁት። ምክንያቱም ያላቸውን ነገር ያላቸው ነገር ስለማይታያቸው የሌላቸው ነገር ብቻ ስለሚታያቸው ስላላቸው ነገር ማመስገን ስለማይችሉ እሷም ያው በመጀመሪያ ደስ ብላት ነበረ። ከዛም በኋላ እንግዲህ ተከፋች ማለት ነው። ምክንያቱም ወደ ሳሎን ስትወጣ እንትና ሮዝ ቁጭ ብለን እንዳወራሽ ፈልጋለሁ ስትላት በፍጹም እኔ እንዳንቺ አይነቱ ጋር ማውራት አልፈልግም እያለቻት ነበረ ማለት ነው። ምናወራው እኮ ስለ ናቲ ነው። ስለ ናታን ሰርግ ማውራት አትችይም እንዴ ስትላት ማለት ስትላት ነበረ። አውዳ ማለት ምንድነው? ናታን አልኳን ካሁን ሊያገባ ነው። ምክንያቱም አንድ ሴት በህይወቱ እንዳለች እሱም ነግሮሻል። ግን አንቺ በተለያየ ነገር የሱን ህይወት ለማመሰቃቀል እየጣርሽ ትገኛለሽ። ስለዛን ደግሞ አሁን ማግባት አለበት፣ የራሱን ሰብስቦ መቀመጥ አለበት እያለቻት ነበረ ማለት ነው። ግን ይሄ ነገር የምትናገሪው እውነት ነው እያለቻት ነበረ። ፈጣሪን እውነቴን ነው የምነግርሽ ነገር ካሁን ወዲህ ወንድሜ ሊያገባ ነው፣ ለሱም የሰርግ ዝግጁነት እየተደረገ ነው እያለቻት ነበረ ማለት ነው። እንግዲህ ሳሎን አንዳፍታ ቁጭ ካለች በኋላ ከራሷች ሄዳ ጩኸት ነው እየለቀቀችው ማለት ነው። በፍጹም ይሄ ሊሆን አይችልም፣ ናት የኔ ብቻ ነው። ይሁን እንኳን በሰርጉ ቀን እንኳን ቢሆን ከሰርግ መካከል ነጥቄ የኔን ብቻ መሆን ነው የምፈልገው። እናም ደግሞ እኔን እንዲያገባ እንፈልጋለሁ እያለች እንግዲህ ትገኛለች ማለት ነው። ቤተሰቦቼ በጣም ማሳዘን ነገር ማለት ነው። ናትናኤል የሚባለው እንግዲህ እሱ ደግሞ በሰላም ከመጣሽ በአይኔ መጣሽ ነው። ሰላምዬን በጣም መወዳት የሚገባት ደግሞ ሴት ነች። በጣም ክብር መወደድ የሚገባት ልጅ ነች። ስለዚህ ይቅርታና እና ከዚህ በለጠ ካንቺ ጋር ልኖር አልችልም በማለት እንግዲህ እሷንም
ባለው በአቅሙ አስጠንቅቋታል ማለት ነው። ግን እና ማኪ ሰዎችን የምትሰማ አይደለችም፣ በራሷ ፍቃድ የምትራመድ ነች ማለት ነው። በስተመጨረሻ የናትናኤል እናትም ይቅርታ እንትናን ጠይቃለች ማለት ነው። ሰላምዬን ይቅርታ በልጆቼ ላይ ማድረግ መደረግ የሌለበትን እኔ ራሴ ያደረኩ፣ በልጄ ላይ አንድ ሰው ባደርግ መቀበል የሚያቅተኝን እኔ ራሴ አድርጌ ባንቺ ላይ መቀበል አቃቴ፣ ልጄ ይቅርበኝ እያለቻት ነበር ማለት ነው። እንግዲህ አንቺና ልጄ በምን ደረጃ እዚህ ደረሳችሁ? ምክንያቱም ማጥራት ያለብንን እናጠራለን እሷም እያለች ነበር ማለት ነው። እና ቤተሰቦቼ ማለት ነው። ከዛም በኋላ እንግዲህ እናትየዋ ምንድን ያደረገችው ቀጥታ ሰላም ከውጭ እንደመጣች ወደ ናቲ ጋር ልትሄድ ነበር። ናቲ ደግሞ ከሮዝ ጋራ ከማኪ ጋር አብሮ ስለተኛ ማለት ነው። እናትየዋ ወደ ክላስ እንዳትገባ አድርጋታለች ማለት ነው። ምክንያቱም ወደ ክላስ እንዳትገባ እያደረገቻት የእንትናን ውርደት እንዳታይ ማለት ነው። የናቲና የማኪን ያየችውን ነገር ማመን ስለሚያቅታት ስለዛ ነይ ብላት ጠርታት እንግዲህ ይቅርታ ጠይቃታለች። እሷም እንግዲህ የኔ ቅርብ ብዬሻለሁ፣ ምንም እኮ ቂም አላስኩብሽም፣ ግን ደግሞ እኔና ናቲ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው ብላ ትነግራታለች ማለት ነው። አይ ግን እኮ እችም እኮ እሱን ትወደዋለች እኮ በጣም ነው የምትወደው ማኪ፣ ልትረጃት ይገባል እያላት ማስጠንቀቂያ እየሰጣት ነበር ማለት ነው። ችግር የለም ለዚህ ምንም ነገር እና ቤተሰቦቼ የምላችሁ ፈልጌ ነው። ሮዝሻ አሁንም ቁርጣ ተነስታለች ከወንድሟ ጎን ማለት ነው። እናትየዋ ግን በጣም ውስጧ እየተወለወለ የገብረ ስላሴ ያንተ በጣም ፈርቼ ስለዛ ቤተሰቦች የምላችሁ ፈልጌ እና ቤተሰቦች የምላችሁ ፈልጌ ነው። ማኪ እንግዲህ ፍቅር በግድ ካልሆነ የኔ ካልሆነ እያለች የወቀረች የገዘች ይገኛልና ፈጣሪ እንግዲህ ልቦና ይስጣት። ሌላ ነው ይባላልና ሰዎች እና በጣም የሚያሳዝነው ነገር እንግዲህ ሰላምዬ በአሁኑ ሰዓት ህይወቷ በጣም እየተመሰቃቀለ ነው የሚገኘው ማለት ነው። ሰላምዬ በጣም በሚያሳዝን ነገር ሰላም በጣም ውስጥ የተሰበረው ያችኛዋ እንዳጋጣሚ ከተገናኙ ነገሮችን ላይ ይጣራሉ ብዬ ነው የማስበው ማለት ነው። እንግዲህ ሰላምዬ ያየችውን ነገር እንዳላየች የሰማችውን እንዳልሰማች በማድረግ እሷም ልክ ስሜቷን ለመቆጣጠር እየሞከረች ትገኛለች። ማኪ ደግሞ ካሁን የሆነ ነገር ትላለች እያለች እየጠበቀቻት ነበረ። ግን ሰላም ጭጭ ዋጥ ያደረገቻት ማለት ነው። የእውነት ያው ናቲ ቤተሰቦቼ በነገራችን ላይ በዚህ አጋጣሚ ማስተላለፍላችሁ ነገር ምንድነው? መጠጥ መጠጣት ያለቅጥ መጠጥ መጠጣት ምን ያክል ዋጋ እንደሚያስከፍል አስቡት ማለት ነው። ምን ያክል ከማትወዱ ሰው ጋራ አይኗን እንኳን ማየት የማትፈልጉ ሰዎችን እንደዚህ አብራችሁ ተኝታችሁ ከነሱ ጋራ ዋጋ ልትከፍሉ ትችላላችሁ። ስለዛ ምን እላችኋለሁ፣ ሰው ልጅ መጠጣት ካለበትም በቅጡ ሰው ልጅ የቱን ያክል እንኳን ቢናደድም የቱን ያክል መጥፎ በቃ ስሜተኛ ሆኖ ቢናደድም መጥፎ ውሳኔ
መወሰን የለበትም። እንደዚህ አይነት መጠጦች የሆነ ነገሮች ማለት ነው። እውነቴን ነው ብላችሁ የፈለገው ቢመጣ የዚህን ያክል ራሳችን እንድንጥል ራሳችንን የዚህን ያክል ማድረግ አለብን ብዬ አላስብም ማለት ነው። ቤተሰቦቼ ለወደፊታችሁ ይሄ ቪዲዮ ለኛ ጥንቃቄ የሚሰጠን ለኛ ይሰጠናል ማለት ነው ቤተሰቦቼ። እና እውነቴን ነው የምላችሁ ፈጣሪ ማስተዋልን ይስጠንላችኋለሁ። እንግዲህ እሷም በዛን ጊዜ እንግዲህ በዛ በስካር መንፈስ ውስጥ ሆኖ አብራ ከሱ ጋር ስለተኛች ብቻ ደስተኛ ነች ማለት ነው። ምኑ ነው የሚያስደስተው ስላችሁ ምን የሚያስደስት ነገር አለ ብላችሁ ታስባላችሁ? አንድ ሰው ከኔ ጋር ካልሆነ በልቡ ከኔ ጋር ካልሆነ ውስጤ ካልሆነ የማይረዳኝ የማይሰማኝ ከሆነ ምንድነው ፋይዳው ብላችሁ ታስባላችሁ? ያው እኔ አንዳንድ ሰዎች አስተሳሰብ ብቻ እኔ ከወደድኩት በቃ ችግር የለውም አብሬ መኖር አለብኝ የሚባል ነገር አለ። እውነቴን ፍቅር አላቂ ነው። ፍቅር ያልቃል አይደለም? ሰማችሁ አይደለም? ያንድ ሰው ባንስ ፍቅር ሲኖር ነው መከባበር፣ ፍቅር ሲኖር ነው የምትስማሙት፣ ፍቅር ሲሆን ነው ተጣልታችሁ ራሱ የምትጣሉ። የአንድ ሰው አራሽ አንድ ሰው ብቻ ጎትቶ ነገሮችን ሁሉ አይመራ። ስለዛ ቤተሰቦች የምላችሁ ፈልጌ ነው የአንድ ሰው ፍቅር ብቻ ፋይዳ አለው ብዬ አላስብም። ምንም አይዱንግር ፋይዳ አለው የለው። የሁለት ሰው መዋደድ የሁለት ሰው መፋቀር ነው ሁሉ ነገር አብሮ ማለት ነው። እና ቤተሰቦች የምልላችሁ ፈልጌ ነው። ቤተሰቦቻችን እንደውም የሆነ ጥረት አለ። የአንድ ሰው ምን የሚባለው ነገር አለ። ሮዝዬ እንግዲህ በጣም አስተዋይ የሆነች ልጅ፣ የእውነት ሮዝ በጣም ደስ የምትል ልጅ፣ አስተዋይ የሆነች ምን ይበቃ ምን ልበላችሁ። መድኃኒዓለም እንደዚህ አይነት እህት ይስጣችሁ በህይወታችሁ። እንደዚህ አይነት ምርጥ እህት ይስጣችሁ። የእውነት እኔ በጣም ነው ደስ የምትለኝ። እና ቤተሰቦቼ የምላችሁ ነገር በስተመጨረሻ ሰላም ሳይሆን ምን የምትቀርር ይመስላችኋል ስላችሁ ምን አይነት ስሜት ይሰማታል? እውነት ናታን የምትወደው ፍቅረኛ በአሁን ሰዓት ከሌላ ሰው ጋራ ሆና ከሱ ጋራ ማየት ምን አይነት ስሜት እንደሚሰማት እንግዲህ ያለውን ነገር በቀጣይ ቪዲዮ እናያለን ማለት ነው ምን እንደሚፈጠር። ምክንያቱም ናቲም በጣም ነው ሰላምዬን የሚወዳ፣ ሰላምን በህይወቱ ማጣት አይፈልግም። ግን ደግሞ ብዙ ምቀኛ በህይወቱ እየመጡ ህይወቱን እያመሰቃቀሉ ይገኛሉ። በዚህ የተነሳ እንግዲህ ናታንም በጣም በሚያሳዝን ነገር እንግዲህ ዋጋ እየከፈለ ይገኛል። ምንም ነገር በሚያውቅበት፣ ምንም ነገር ባልወሰነበት፣ ምንም ነገር ባላደረገበት ነገር ዋጋ እየከፈለ ይገኛል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። በህይወታችሁ እንደዚህ አይነት ሰዎች ሲከሰቱ ህይወታችሁን እየተጫወቱባችሁ ያኖራችኋል ማለት ነው። የማትወዱትን የማታፈቅሩትን ሰዎች በግድ ካላገባህን በግድ የኛ ካልሆንክ ማለት ምን ማለት ነው? እኔ እውነቴን ነው በጣም ነው የሚገርምኝ እንደዚህ አይነት ሰዎች ማለት ነው። እንደነ ማኪ አይነቱን እግዚአብሔር እኮ ለኛ የሆነው ለኛ የተሰጠናለን፣ ግን ደግሞ ያልተሰጠንን ነገር በግድ የኛ መሆን አለበት ለኛ መሰጠት አለበት ብሎ ማሰብ አግባብ ነው ብላችሁ እናንተስ ታስባላችሁ? እንዴ ላለው ቤተሰቦቼ እንግዲህ በጣም ነው ማሳዝነው የሚያሳዝነው ማለት ነው። እኔ በርግጥ በጣም ነው ያዘንኩት ናታን እንግዲህ እንደምታውቁት ይሄ ነገር ይገባዋል እንዴ ስንል እኔ የእውነቴን ነው የምላችሁ ምንም ነገር ለሱ ይገባዋል ብዬ አላስብም። ግን ደግሞ በጣም በሚያሳዝን ነገር እንግዲህ ይሄው ሁላ ዋጋ እየከፈለ ያለ ቦታው ይገኛል ማለት ነው። እንግዲህ ቤተሰቦቼ በቀጣይ ቪዲዮ እስከምመጣ ድረስ ቸር ቆዩልኝ። እግዚአብሔር ከእንደዚህ አይነት ሰዎች ይሰውራችሁ። እንግዲህ ስትጋቡም ከሰው ጋር መኖር ስትፈልጉ ከምትወዱ ሰዎች ጋር ለመኖር እንትን መሆን አለባችሁ። የምትወዱትን ሰዎች እሱም የሚወዳችሁ ሰዎች ነው ማግባት ያለባችሁ። አለበለዛ ግን ከንቱ ልፋትና ድካም ነው ብዬ ነው ማስበው እኔ እንደራሴ ማለት ነው። ገባችሁ አይደለም? እኔ አይደለም ወድጄ ወዶኝ ማላገባው ቀርቶ ተውና እንዴት አድርጌ ነው ከማልወድ ሰው ጋር ከማይወደኝ ሰው ጋር የምኖረው? ጋይዝ እንዴት አድርጌ ነው አይደለም ይወደኛል ብለን ገብተን ራሱ ያ ሰው ትንሽ እንኳን ውስጡ ቀየር ሲልብን ምን አይነት ስሜት እንደሚሰማን እኔም እናንተ እናውቃለን ማለት ነው። እውነቴን ነው የምላችሁ እኔ በራሴ ትልቅ ስሜት ነው የሚሰማኝ እንደዚህ አይነት ስሜት ማለት ነው። አንድ ነገር እንኳን ባለቤቴ ላይ ሆነ ነገር ፊቱ ራሱ ተቀይሮ ሲመጣ በጣም ነው የምናደደው። እና
ምን ለማለት ፈልጌ ነው? አንዳንድ ሰዎች ግን በግድ የሰው ህይወት የኛ ካልሆነ ብሎ ጠዋት ማታ መከራ ስቃይ የሚያዩ ሰዎች አሉ። ከእንደ አይነት ሰዎች ደግሞ ራሳችሁን ጠብቁላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። አይ ሚስ ዩ ሃይ ላቭ ዩ ላችኋለሁ። መልካም ጊዜ